አቤት ምን ፈለግሽ? ምን ልስጥሽ? ቦሻለሽና ምን አቦሽ ትሰጭኛለሽ? ምን እያደረግሽ ነበር? ማለቴ አይኗ ውስጥ ትንኝ ገብቶባት እኮ ኦፍ እያልኩላት ነበር። ትንኝ አይደለም ለምን መርዝ አይገባባት? ቆይ ግን አንተ ለምንድን ነው እንደዚህ በስርዓት የምታወሪው? ማለት ምን ነው ስታይኝ ስርዓት አልባ መስልሻለሁ እንዴ? መምሰል ሳይሆን በጣም ስርዓት አልባ ነህ። እኔ እኮ እቺ ልጅ ለምን ትዕግስቴ እንደምትፈታተነኝ አላውቅም። ተመልከቷት ይቺን መላክ ከፊቴ ቆማ ስታድነኝ። ጋሺ ዛሬ ይመጣል ታገኘዋለሽ። ስለሱ ይጠይቀሻለህ? አይ የለም ቅድም እኮ ፈልገዋለሁ ብሎኝ ስለነበረ ነው። ማን ያልሽ? አንተ ቅድም እያልከኝ ነበር እንዴ? በቃ እኔ ሻይ ላፍላሽ። ሻይ ያለሻለ? የለም ግን ድንገት ከፈለጋችሁ ብዬ እኮ ነው። እንዴ አበባዬ ሻይ እንደማልጠጣ ረስተሽው? አይ አልረሳሁትም። እሺ ለማንኛውም ባንቺ መርዝም ቢሆን ጠጣለሽ። እሺ ቆይ አንተዋወቅም ብለሻል ነበር እንዴ? አዎ አሁንም እኮ አላውቀውም። ጥሩ ተመስገን። የት ሄዶ ነው ያጥላቢስ? ማን ነው ጥላቢስ? ያ ጥላቢስ ነው አሁን እዚህ ነበር። እሱም እንዴ ወጣ እኮ። ወዴት እንዴ? ምን ነው ሮዚ ፈልገሽ ነው እንዴ? ምንም ቦታ ያደርግልኛል። አሁን እሱን ተውና ቤቱ ዛሬ ትመጣለች። የምርሽ ነው ሮዚ? አሁን ስትመጣ ለምትጣሉ ነገር ምንም ቤት ነው እንዲሆን። ሮዚ አልገባሽም እንዴት እንደናፈቀችኝ። አሁን ምንም አይነት ጨዋታና ጨዋታ አልፈልግም። ሰማህ አይደል? እንኳን ደስ አለህ። ምን ነው? ቤቱ ስትመጣ እኮ ነው። ቤቱ ማናት? ቤቶታችን ናታ። የማ የእናንተ እህት አላችሁ እንዴ? በእርግጥ እህታችን አለች፣ ግን ደግሞ በእናትሽ አሁን ሊለቅምሻል እና እንዴት ደስ እንዳለኝ ማለት ነው። እሺ ግን እንደዚህ ደስተኛ ሆነ አይቼ አላውቅም። እንደውም አንቺ ከመጣች በኋላ ነገሮች ቀለሉ። የማወራው ሀሳቤን የማከፍለው ሰው አገኘ። አባዬም በጠዋት ተነስታ ቁርሱን የምታበላው፣ ከስራ ደግሞ ትመጣ እግሩን አጥባ የምትንከባከበው አንቺ አይነት ልጅ አገኘ። አመሰግናለሁ። እሺ ተው እንጂ እንደዚህ አትበል ብሩክ። እንዴ ለምን? እንደውም ለአንቺ ምስጋና ራሱ ያንስሻል። እንዴ ተዋ፣ እህት አይደል እንዴ? የራስ ሰው ደግሞ አይመሰገን። ደግሞ ምንም ባደርግልህ ግዴታዬ ስለሆነ እንጂ ለውለታ ብዬ አይደል። አመሰግናለሁ አይባልም። እሺ ይመችሽ። በቃ ደግሞ ቤታዬ ስትመጣ አስተዋውቅሻለሁ። እሺ እሺ ደስ ይለኛል። ግን እሷ ስትመጣ በጣም ብዙ ነገር የሚቀየር ይመስለኛል። አራው ቤቱ ድምቅ ነው የሚለው። እሷ ስትኖር ቤቱ አይደብረውም። ብቻ እሷ ስትመጣ ቤቱ ድምቅ ነው የሚለው ማለት ነው። እሺ በቃ እኔ እስከዛ የሚበላ ነገር ላዘጋጅላት። ፒስ በቃ ጸጥ ያርገሽ ትርሽ። ደህና ነኝ። ሮዚ ውስጥ ናት እንዴ? ቆይ ግን ዛሬ ሮዚ ሮዛ ሳትል ገባ። አይ ምንም እንዴ ነው። እሺ ሮዚ ግን እኮ ውስጥ ናት። ነገርከኝ እኮ ካላስቸገርኩ ብጠራልኝ። የራሱ ውስጥ አገባም እንዴ? አልገባም። ጥራልኝ ይሻላል። ብሩክ እሺ በቃ እሺ ወይዘሪት ደረቅ እንዴት ዋልሽ? ወይዘሮ እንዳልኩ በምን አወቅ? ወይዘሪትነትሽን እንጂ ደረቅነትሽን አመንሽ ማለት ነው። እኔ ደረቅ አይደለሁም።
እና ምንድን ነሽ? ቆይ ምን ፈልገን የመጣው? ያው አንቺን ነው። እኔ? እሺ ለምን? ለምን ማለት ያለ ምክንያት ልፈልግሽ አልችልም? አዎ እንዴት ያለ ምክንያት ልፈልገኝ ትችላለህ? እሺ ቆይ እንዴ ምን እየሆንክ ነው? ያለ ምክንያት አትፈልገኛለሽ? እናማ እጄን ቆርጠውና እጄን እንድታከሚኝ ፈለግኩሽ ይቻላል። አንተ ያምሃል? አዎ ትንሽ እጄን አሞኛል። ትናንት በጣም አሳመሽኝ። እኔ? እንዴት? ስታስልኝ በጣም አጠበቅሽ መሰለኝ። ትንሽ ይቅርታሽ። ዛሬ እንዴት ተሸነፍሽ እባክሽ? እንዴት? ያው መሸነፍ አትወጂማ፣ ድርቅ ማለት የምትወጂ። ማድረግ ያለብኝና የሌለብኝን ነገር ጠንቅቄ አውቃለሁ። በተሳሳትኩበት ቦታ ልክ ነኝ፣ ልክ በሆንኩበት ቦታ ደግሞ ተሳስቻለሁ አይደል? ቆንጆ ንግግር። ለማንኛውም አመሰግናለሁ። እንዴ ምን ነው? ምን ሆንሽ? አይኔን ወጡ፣ አይኔን ረጨኝ። አትሽ ያቃጥልሻል። ባላሽም እኮ እያቃጠለኝ ነው። እሺ ቆይ ወይ እፍል በልልሽ እንዴ? አይ አልፈልግም። ማንም እሱ እንዲልልኝ አልፈልግም። ነይ ቆይ እስኪ ቆይ ግለጫዋ። እሺ አሁን ተሻለሽ? አዎ። አይ አልተሻለኝም። ታዲያ አንቺ ደረቅ ብትበይ ያንስሻል እንጂ ይበዛብሻል። ለማንኛውም ልወጣ ስለሆነ ቀስ ብለሽ ስሪያ። ድጋሚ ነገር አይነት ውስጥ ቢገባ ማንም አትውፍ ብሎ ያደረሽኝ። ከቻልሽ ዋም ጭንስ ኪችን ምን እየሰራ ነበር? ምን ነው? ለምን ጠየቅሽ? አይ ማለቴ እዛ ውስጥ ምን ትሰራለህ ብዬ ነው። ውሃ መጠጣት ፈልጌ ለዛ ነው የገባሁት። እና ጠጣ? አይ አዎ ጠጥቻለሁ። ታዲያ ምን ነው ፊት ልክ አይደለም? ኧረ ልክ ነው፣ ደህና ነኝ። እሺ ስለዚህ የተስማማንበትን ነገር ከዛሬ ጀምሮ መጀመር አለብን። ኧረ ሮዚ ግን እባክሽ የፈለግሽውን ነገር አደርጋለሁ። እባክሽን እንደው ሀሳብሽን ቀይሪ። ሌላ የፈለግሽውን ነገር ላድርግልሽ። ናታን ነገርኩህ እኮ ከዚህ ውጭ ያለ ምርጫ እኔ በቃ እንዳጨርሽ ያልሽኝን አደርጋለሁ። በቃ ጎበዝ። እሺ ቆይ እንዴት ነው እንደዛ ላደርግ የምችለው? ያው ለእኔ የምታደርጋቸውን ነገሮች በሙሉ ለእሷ ታደርጋቸዋለህ። ለአንቺ የማደርጋቸው ነገሮች በሙሉ እኮ ለእኔ ጥላቻ እንጂ ፍቅር እንዲኖርሽ አላደርጉም ነበርኩ። ስለዚህ ስህተት የቱ ጋር እንደሆነ አይተህ ስታይልን ቀይራ። ቆይ አንቺ ልትጠቀሚብኝ ነው እንጂ አልወደድሽኝም። አሁንም ትተኛለሽ? ብቻ ያልኩህን አድርግ። በፍጹም አልጠላህም። እሺ ቢያንስ አንዴ እንደምታፈቅሪኝ ንገሪኝ። ያው እንግዲህ ያልኩህን ካደረግክ በኋላ ሁሉም ነገር አንተ እንዳልክ ይሆናል። ይኸው እንዴ ቅድም ጠጥቻለሁ ብለኸኝ አልነበር እንዴ? አልኩሽ እንዴ ጠጥቻለሁ። ምን አባሽ ገትርሻል? ወይስ ወሬ ለመለቃቀም ነው ውሃ ምናምን ይዘሽ የመጣሽው? እኔ ነኝ አምጪ አልኳት። ኧረ እየተከላከልክላት ባልሆነ አይደለም፣ እውነቱን ነው የተናገርኩት። የምን እውነት? ለምንድን ነው ቅድም እጄን ያስገኝ? አልገባኝም። ማድረግ ያለብኝና የሌለብኝን ነገር ጠንቅቄ ማቅሰው ነኝ። ልክ ባልሆንኩበት ቦታ ልክ ነኝ፣ ልክ በሆንኩበት ቦታ ተሳስቻለሁ አይደለም። እንዴ ምን አባሽ ተከታሽ አስክሻል አንቺ? ሂጂ ግቢያ። ቆይ አልገባኝም። ጭራሽ እየተያያችሁ ማገግ ማለት? ኧረ እሷን አይቼ አይደለም የሆነ ነገር ትዝ ብሎ። ይገርማል። ዛሬ ደግሞ አበባም የለኝም አለ፣ ግን ላንቺ አይደለም። እና ለህያው ሮዚ፣ ቆይ አልገባኝም። እኔ አይሆንም እያልኩ ሀሳቡን አመጣሽ እኮ አንቺ ነሽ። ቆይ እንደዚህ የሚያደርግሽ ምንድን ነው? ልፈትን ብዬ ነው። ምን ነው ውሃ ስላልደፋሽብኝ ቅር ብሎሽ ነው የመጣሽው? አይ የሰጠሽኝ ነው። ነይ ቁጭ በይ። እርግጠኛ ነኝ ሮዛን ፈርተሻል። ማ አልደፋሽብኝ? ኧረ አይደለም። ደግሞ እኮ ሰው ሁሉ ጊዜ አይሳሳትም እንዴ። እና አልፎ አልፎ ነው የምትሳሳችው? አዎ።
አንድ ነገር ልንገርህ። እሺ። እርግጠኛ ነኝ በጣም ተጨናንቀሃል። እንዴት እንደዛሽ? ዝም ብለሽ ከመሬት ተነስተሽ? እንዴ ፊትህ ይናገራል እኮ። ታዲያ ከነጋ ከብዙ ሰው ጋር ተገናኝቻለሁ። እንዴት እነሱ አልገባቸው? እኔ እንጃ፣ ወይ ምናልባት በደንብ አላየሁ ይሆናል። እሱን ተይውና ዛሬ ሽልማት አለሽ። የምን ሽልማት? አበባ ለኔ? ለምን? ማለቴ ምንም በተመለከተ? ምን መሰለሽ፣ ዛሬ ውሃ ስላልደፋሽብኝ፣ ስላልተደናበርሽ፣ ስላልተጋጨሽኝ። እሺ አመሰግናለሁ። ለምን? ለስጦታህ ነዋ። ማን ስጦታ ሰጠሽ? ማለቴ ለሽልማትክ። አበባ በጣም ነው የምወደው። በቃ ከአሁን በኋላ ሁሌ አመጣልሻለሁ። ግን ለኔ ብለህ ነው ያመጣኸው? አዎ። አይ ሁሌ የሮዚ መኝታ ቤት ሳጸዳ አበባ አገኛለሁ። ደግሞ ባለፈው እጅህን ወግቶ ሲደማ እጅህ አይቻለሁ። እሱማ አዎ። ግን ከአሁን በኋላ ለአንቺ እንጂ ለእሱ አልገዛላት። ለኔ? ለምን? ስለሚገባሽ ነው። ባይሆን ጥሩ ቦታ አስቀምጪ። ወጋኝ። አትጠነቀቂም? እንዴት ነው? እሾሁን አላስተዋልኩትም ነበር። ጽጌረዳ አይደል? እንዴት እሾህ አይኖረው? እሺ በቃ አይዞሽ። አበባ ለኔ? እንዴ ምን ነው? ቆይ እኔ ነው ምን ነው የምትይ? አንቺ እኮ ነሽ ባዶ ቤት ብቻ ስትስቂ ነበረው። ቤቱ አንቺ አንተ እንዴት ነው ያማረብሽ? በእናትሽ እንዴ ብሩኬ በጣም ናፍቄያለሁ ማለት ነው። እንዴት እንዴ እኔን ቆንጆ ነሽ ከማለት ሞትን የምትመርጥ ሰው እኮ ነኝ። አሁንም እኮ መቼ ቆንጆ ነሽ አለ እና አማረብሽ ማለት እኮ ቆንጆ ሆንሽ ማለት ነው። አለች ሮዚ። ብሩክ መጣች እንዴ ምንዬ እስቲ ጉድ በይ። እንዴት እንደናፈቅሽ ደግሞ ሮዚ ጨዋታሽ እንዴት እንደናፈቅ የኔ ቆንጆ ጨዋታሽ አንቺ ደግሞ ስቀልድ ነው ኔስቶ ወይ ተመጣጣኝ እንደውም ከዚህ በኋላ ሴት ምናምን ነገር ምንም አለበት። ስለ ሴት ነው አላሰብም ከዚህ በኋላ እንዴ ምን ነው አያስፈልገኝማ። እሺ ቆይ ምንድን ነው የሚያስፈልገኝ? ገንዘብ ገንዘብ ገንዘብና ገንዘብ ብቻ። እንዴ ብሩኬ ቆይ ለምን እዛ ክለብ ምናምን ወደ ቦታ ገብቼ ሴቶቹ ላይ ልበተንባቸው። ቆይ ለምን የምትበተንባቸው?
በገንዘብ የተማርከው ወደ እኔ እንዲመጡ ነው። እሺ ለምንድን ነው ወደ አንተ የሚመጡት? ስለሚያስፈልጉኝ ነው። እንዴ ቀደም ምን አልከኝ? ሴቶች አያስፈልጉኝም።